ኢትዮጵያ በከተሞች መስፋፋትና በፈጣን የኢኮኖሚ እድገት ላይ ለምትታይባቸው አዳዲስ ግንባታዎች ጥራትና ደህንነት ልዩ ትኩረት ሰጥታለች። የኢትዮጵያ ኮንስትራክሽን ባለስልጣን በዘርፉ የታዩ ክፍተቶችን የመሙላትና የግንባታ አሰራርን ለማዘመን ያስችላሉ የተባሉ አዳዲስ የህንፃ ኮዶችንና ስታንዳርዶችን ተግባራዊ ወደ ማድረግ ተሻግሯል። ይህ እርምጃ የከተሞችን ዘመናዊ ገጽታ ከመገንባት ባለፈ የአደጋ ተጋላጭ ህንፃዎችን ለመቀነስና ዘላቂ የከተማ ልማትን ለማረጋገጥ ወሳኝ ድርሻ እንደሚኖረው ታምኖበታል። ከተማ በጣም እየተስፋፋ ነው ያለው። እዚህ ውስጥ ብዙ ኢንፍራስትራክቸሮች ይመጣሉ። ህንፃ ይመጣል፣ መንገድ ይመጣል፣ ድልድይ ይመጣል። ስለዚህ እነዚህ ኢንፍራስትራክቸሮች በዘላቂነት ረጅም እድሜ ኑሯቸው ለቀጣይ ጄኔሬሽን እያገለገሉ እንዲቀጥሉ ኮንስትራክሽን በሚሰራበት ወቅት ፕላን ይደረጋል፣ ዲዛይን ይደረጋል፣ ኮንስትራክት ይደረጋል፣ ከዛ ኦፕሬት ይደረጋል፣ በኋላ ደግሞ ወደ ዲሞሊሽን። እነዚህ ሁሉም የህንፃ ሳይክሎች ላይ መመሪያዎች ናቸው። እነዚህ ስታንዳርድ ሆነው ምክንያቱም እዚህ ውስጥ ያሉ ተዋናዮች አንድ መግባቢያ የሆነ ሰነድ ያስፈልጋቸዋል። እነዚህ ኮዶች ተከትለን ከሰራን ቅድም የጠቀስኳቸው የደህንነት፣ የጤናና የኢንክሉሲቪቲ ጉዳዮች ተሟልተው ይሄዳሉ። የግንባታ ጥራትን በማረጋገጥ የአደጋ ተጋላጭነትን በመቀነስና ዘመናዊ የከተማ አደረጃጀትን በመፍጠር የዘርፉን ገጽታ እንደሚቀይሩት ይነሳል። ቀደም ሲል እንደሚታወቀው ስራ ላይ የነበረው ኮድና ስታንዳርድ ጊዜውን በዋጀ መልኩ አሁን ያሉትን ነባራዊ ሁኔታዎች ከግንዛቤ ውስጥ ባስገባ መልኩ እንደ ሀገርም ካስቀመጥነው አቅጣጫ አኳያ ስራዎችን በፍጥነት በጥራትና ፈጠራን በሚያበረታታ መልኩ ከመስራት አኳያ መከለስ ነበረባቸው። ረጅም ጊዜ ተወስደው በርካታ ባለድርሻ አካላት ተሳትፈውበት ማለፍ ያለበትን ሂደት ሁሉ አልፎ በኢትዮጵያ ደረጃዎች ኢንስቲትዩት ቦርድ በኩል ጸድቆ ወደ ተግባር ተሸጋግሯል። ይሄ እንግዲህ ስራ በኮንስትራክሽን ኢንዱስትሪው በአጠቃላይ በተለይም ደግሞ በከተሞች ልማት በህንፃ ግንባታ ላይ መሰረታዊ የሆነ ለውጥ የሚያመጣ ትልቅ አገራዊ ጉዳይ ነው ብሎ መውሰድ ይቻላል። የዘመናዊ ከተሞች ግንባታ ያለ ዘመናዊ የህንፃ ኮድ ሊሳካ እንደማይችልም ተነስቷል። 16ቱ ደግሞ አዳዲስ የገቡ ናቸው። ለምን ይሄ ያስፈለገ ካልን አሁን ነባራዊ ሁኔታ የኛ በተለይ አዲስ አበባ ላይ ወይም ሌሎች ከተሞች ላይ ካየን በጣም ከፍታ ያላቸው ህንፃዎች ከፍታ ብቻ ሳይሆን ደግሞ ውስጣቸው ብዙ ነገር ያካተቱ ህንፃዎች እየተሰሩ ምክንያቱም ሶሳይቲው ያን ዲማንድ እያደረገ ስለሆነ ማለት ነው። ይሄ በሚሆንበት ጊዜ ሰማይ ጠቀስ የሚሆኑ ህንፃዎች ወይም ደግሞ ኮምፕሌክሲቲያቸው ከፍ ያሉ ህንፃዎች ሲሰሩ ደህንነታቸው የተጠበቀ እንዲሆን በተፈጥሮም በሰው ሰራሽም ሊመጣባቸው ከሚችሉ ጫናዎችን ተቋቁመው መዝለቅ ይኖርባቸዋል። ለምሳሌ በቀላሉ ለመግለጽ በቅርብ የመሬት መንቀጥቀጥ እያጋጠመን ነበር። ስለዚህ ለዚህ ተጋልጠዋል ማለት ነው ህንፃዎቻችን። እሱን ተቋቁመው እንዲሰሩ ማድረግ ይጠበቅብናል። ስለዚህ እነዚህ ኮዶች በተለያዩ መስኮች እነዚህን ነገሮችን ቅድም የጠቀስኳቸው የደህንነት፣ የጤናና የኢንክሉሲቪቲ፣ የሰስተናቢሊቲ የሚሉ ነገሮችን አካተው የያዙ ናቸው። የኢትዮጵያ ኮንስትራክሽን ባለስልጣን ተግባራዊ ያደረጋቸው አዳዲስ የህንፃ ኮዶችና ስታንዳርዶች ከአዲስ አበባ ዩኒቨርሲቲ ከ75 በላይ ተመራማሪዎች ያከናወኑት ሳይንሳዊ ጥናት ውጤቶች ናቸው። ዝግጅቱን የሚመራው በአዲስ አበባ ዩኒቨርሲቲ ኦልሞስት ወደ 75 እና 80 አካባቢ የሆኑ ባለሙያዎች የተሳተፉበት በጣም ግዙፍ የጥናት ቡድን ነው። እንግዲህ እንደየአስፈላጊነቱ ደግሞ ስፔሻል ክሩ ተዘጋጅተው ሰብሲደሪ የሆኑ ጥናቶችን አድርገዋል። ፕሮሰሱ ከኢኒሺዬሽን ጀምሮ እስከ ማጽደቅ ድረስ ወደ 7-8 ስቴጆችን አልፏል። ኦልሞስት ዝግጅቱ ወደ 2 ዓመት 3 ዓመት ፈጅቷል ማለት ይቻላል። የማጽደቅ ፕሮሰሱም ወደ ዓመት አካባቢ ወስዷል። 4 ዓመት አካባቢ ፈጅቷል። የምርምር ውጤቱ በግንባታ ዘርፍ ተግባራዊ መደረጉ ከተሞች ለሰው ልጅ ጤናማ፣ ለኑሮ ምቹና ዘላቂ የሆኑ አካባቢዎች እንዲፈጠሩ መንገድ ይከፍታል። ከተማ ለማስረገድ በጣም ብዙ ስራዎች ተሰርተዋል። ከተሞችን ውብ የማድረግ ከተሞችን ለዜጎች ምቹ የማድረግ አረንጓዴ የማድረግ ስሉጥ የማድረግ ስራዎች ሲሰሩ ቆይተዋል። ወደ ተግባር ያሸጋገርናቸው ኮድና ስታንዳርዶች ደግሞ ከዚህ ቀደም ስታንዳርድ ያልነበረባቸው ኮድ የሌላቸው ጉዳዮችን ኮድ እንዲኖራቸው ስታንዳርድ እንዲኖራቸው ማድረግ አስችሏል። በዚህ ረገድ ምሳሌ መጥቀስ እንችላለን። ለምሳሌ ያህል በእኛ ሀገር በሚሰሩ ህንፃዎች ውስጥ የሚሰሩ ይሄ ቨርቲካል ትራንስፖርት የምንለው የሊፍት ወይም የኤሌቬተር ጉዳይ ስታንዳርድ አልነበረውም። በዚህ ምክንያት ሲከሰቱ የነበሩ ችግሮችና ጉድለቶች ነበሩ። አሁን በጸደቀው ኮድና ስታንዳርድ ስር ይሄ ጉዳይ ተካቷል። ስለዚህ ደረጃውን ጠብቆ እንዲሰራ
ያስችላል ማለት ነው። ዘመን አመጣሽ ቴክኖሎጂዎችን ህንፃዎች ላይ ለመተግበር እየቆረቆርን ገመድ የምንዘረጋበት ነገር ሊቆም ይገባልና ህንፃዎቹ በራሳቸው አሁን የደረሰውን የፋይበር ቴክኖሎጂ አካተው እንዲገነቡ ይሄ እንግዲህ አዲሱ ኮድና ስታንዳርድ አስገዳጅ ያደርጋል ማለት ነው።